መድፈኞቹ አርሰናሎች ዋንጫውን መቼ እንደሚያከብሩ በይፋ ለአርሰናል ደጋፊዎች አስታውቀዋል። እንግዲህ የአርሰናል ክለብ የፕሪሚየር ሊጉን ዋንጫ መች ነው የሚያከብረው? እንደዚሁም ደግሞ ለአሰልጣኝ ሚኬል አርቴታ እጅግ በጣም ታይቶ የማይታወቅ በአርሰናል ታሪክ አዲስ እንግዲህ ኮንትራት ሊቀርብላቸው ነው። ስለሱ ኮንትራት በደንብ እንነጋገራለን። ከዛም በተጨማሪ ደግሞ አንድ እንግዲህ ወሳኝ ግለሰብ በተለይ በአርሰናል ደጋፊዎች ዘንድ በጣም የሚጠላ ደጋፊ ለአርሰናል በይፋ ይቅርታ ጠይቋል። ማን ነው እሱ የሚለውን እንደዚሁም ፔፕ ጋርዲዮላ በሲቲ ቤት 1 ዓመት ለመቆየት ወስነዋል ወይ የሚል ብዙ ጥያቄ እየቀረባችሁልኝ ስለሆነም እሱንም ወደ መጨረሻ አነሳዋለሁ። እንደተለመደው በአማረ መልኩ መረጃዎች ወደ እናንተ ይደርሳሉ። አሁን ዋንጫውን በልተነዋል። በደንብ ሞቅ ሞቅ ማለት አለበት ዩቲዩባችን። እኔም እንግዲህ ቃል በገባውላችሁ መሰረት በሳምንት አንዴ ቢያንስ ካሁን በኋላ ነገሮች እስኪስተካከሉ ማለት ነው በቪዲዮ ከእናንተ ጋር ፊት ለፊት እየተያየው በቪዲዮ መረጃዎች ወደ እናንተ አደርሳለሁ። ነገሮች በደንብ ሲስተካከሉና ደግሞ ስቱዲዮዬን በደንብ አስተካክዬ ያው ፋይናንሺያሊ ታውቃላችሁ እቃዎች በጣም ውድ ናቸው። ስለዚህ እነሱን ለማስተካከል ነው ጊዜ እየወሰደብኝ ያለው። እሱን ካስተካከልኩኝ ደግሞ ቀን በቀን ጭምር ላይቭ የመግባት እቅድ አለኝ። በነገራችን ላይ ፋይናንሺያሊ ሰፖርት ልታደርጉኝ የምትፈልጉ ከሀገር ውጭም ያላችሁ ሀገር ውስጥ ያላችሁም ካላችሁ ስልክ ቁጥራችሁን ኮመንት ላይ ብታስቀምጡልኝ ደውዬ ወይም በቴሌግራም ላናግራችሁ እችላለሁ። ይህንን ዩቲዩብ ቻናል እንዲያድግ ሰፖርት ማድረግ የምትፈልጉ የአርሰናል ደጋፊዎች በውጭም በሀገር ውስጥም ያላችሁ ስልክ ቁጥራችሁን በኮመንት ላይ ብታስቀምጡልኝ ራሴ ኮንታክት አረጋችኋለሁ። ያው እናንተ ሰፖርት ስታደርጉኝ ይህንን የዩቲዩብ ቻናል በደንብ ማሳደግ እፈልጋለሁ። በላይቭ ቀጥታ ወደ እናንተ ቀን በቀን መገኘት እፈልጋለሁ። በተለይ ከቀጣይ ዓመት ጀምሮ ደግሞ እንደነገርኳችሁ የላይቭ ስትሪም እያንዳንዱን ጨዋታ ወደ እናንተ ማስተላለፍ እፈልጋለሁ። ክረምት ላይ ደግሞ በርካታ የዝውውር መረጃዎችም የዓለም ዋንጫም ጭምር ስላለ እሱንም ወደ እናንተ በላይቭ ስትሪም የማድረስ እቅድ ስላለኝ በተለይ በውጭ ሀገር የምትኖሩ በለንደን፣ በአሜሪካ፣ በካናዳ ያላችሁ እንደዚሁም በዱባይ፣ በሳውዲ አረቢያ የምትኖሩ ፋይናንሺያሊ ሰፖርት ማድረግ የምትችሉ ውድ አድማጭ ተመልካቾቼ ስልካችሁን ብታስቀምጡልኝ ወይ የቴሌግራም አካውንታችሁን ብታስቀምጡልኝ ኮመንት ላይ ወይ ዩዘር ኔማችሁን ብታስቀምጡልኝ አናግራችኋለሁ ማለት ነው። በጣም አመሰግናለሁ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ ውድ አድማጭ ተመልካቾቼ። እንግዲህ መረጃውን የምንጀምረው አርሰናል መቼ ነው የፕሪሚየር ሊጉን ዋንጫ ደስታውን የሚያከብረው? እንደምታውቁት ክፍት ባስ ላይ የአርሰናል ተጫዋቾች ይሆናሉ። ከዛ ዋንጫውን ይረከብና አርሰናል በለንደን ጎዳናዎች ላይ ደስታውን ይገልጻል ከአርሰናል ደጋፊዎች ጋር። ይህንን መች ነው የሚያከብረው የሚል የብዙዎች ጥያቄ ነበር። አርሰናል እንግዲህ ያው ዋንጫውን ገና አልተረከበም። ዋንጫውን የሚረከበው እሁድ ዕለት በሴልኸርስት ፓርክ በክሪስታል ፓላስ ስቴዲየም ጨዋታውን ካደረገ በኋላ እንደሆነ ይታወቃል። ስለዚህ ዋንጫ በዓሉ የሆነው ከዛ በኋላ ነው። ስለዚህ ዋንጫውን ከተቀበለ በኋላ ታዲያ አርሰናል እንዳሳወቀው ከሆነም የፕሪሚየር ሊጉ አሸናፊ አርሰናል የዋንጫ ድሉን ከደጋፊው ጋር በጎዳና ላይ እንደሚያከብር አስታውቋል። መድፈኞቹ እሁድ ግንቦት 23 2018 ዓ.ም ከደጋፊው ጋር ድላቸውን ለማክበር አደባባይ እንደሚወጡም ገልጸዋል። አርሰናል እንግዲህ ግንቦት 23 ማለት የድል የጎዳና ላይ ክብረ በዓሉ ዝግጅታቸውን ከሻምፒዮንስ ሊግ ፍጻሜ ጨዋታ ማግስት ነው ያደረጉት። አርሰናል ቅዳሜ ግንቦት 22 ማለትም የአሁኑ ቅዳሜ አለ። ከዛም በኋላ የአሁኑ ቅዳሜ ሳምንት ነው የሻምፒዮንስ ሊግ ጨዋታ ግንቦት 22 ማለት ነው በሃንጋሪ ቡዳፔስት። እሱን ጨዋታ ካደረገ በኋላ በንጋታው እሁድ ሻምፒዮንስ ሊጉን ከበላ ሁለቱንም ዋንጫ ይዞ የሻምፒዮንስ ሊጉንም ዋንጫ ይዞ የፕሪሚየር ሊጉን ዋንጫም ይዞ በለንደን ጎዳናዎች ላይ ለማክበር እቅድ አለ። ሁለቱንም ዋንጫ ይዞ ይህ ቢሳካ እንዴት ደስ የሚል እንደሆነ አስቦት። እንግዲህ ሻምፒዮንስ ሊጉንም በልቶ ፕሪሚየር ሊጉንም ይዞ እሁድ ዕለት መጥቶ ከአርሰናል ደጋፊ ጋር ቢያከብር እንዴት አስደሳች እንደሚሆን ይሄ እንዲሳካ እኔ በጣም ነው እንግዲህ እየጸለይኩ ያለሁት ማለት ይቻላል። ምክንያቱም ካለኝ ጉጉትና ፍላጎት የተነሳ ማለት ነው አርሰናል ዋንጫውን እንዲያሳካ። ስለዚህ በተለይ በንጋታው ስለሆነ አርሰናል ዋንጫውን አጥቶ ከሚያደርገው ሁለቱንም በልቶ ቢያደርገው ደስታውን አስቡት፣ እጥፍ ድርብ ነው የሚሆነው። ነገር ግን ባይበላውም አርሰናል ከሻምፒዮንስ ሊግ መልስ ነው ክብረ በዓሉን ያደረገው። ለእኔ ትክክለኛ ቀን ነው ብዬ ነው የማስበው። አንደኛ
ለምሳሌ እሁድ ፕሪሚየር ሊጉን ከበላ በኋላ አርሰናል ሰኞ አከብራለሁ ቢል ለሻምፒዮንስ ሊግ መዘጋጀት አለበት። ማክሰኞ አከብራለሁ ቢል የማይሆን ነገር ነው። ምክንያቱም ሳምንቱ ሙሉ ምንም አይነት ከመጠን ያለፈ ክብረ በዓል አያስፈልግም። ወይም ደግሞ ተጫዋቾችን መጠጥም በሉት ምንም መጠጣት ልምምድ ትተውም ሲጮሁ መዋል የለባቸው። ምክንያቱም ዋነኛ ትኩረታቸውን ፕሪሚየር ሊጉን ስለበሉት ሻምፒዮንስ ሊግ ነው መሆን ያለበት። ስለዚህ እሁድ እንደበሉት ሜዳ ላይ ደስታቸውን ይገልጻሉ። ከሰኞ ጀምሮ ግን በቀጥታ ለፓሪስ ሰን ጀርሜን መዘጋጀት አለባቸው ለሻምፒዮንስ ሊግ ፍጻሜ። ያንን ከበሉት እንግዲህ ሁለቱንም በደማቅ ደስታ ማክበር ይችላሉ። ያንን ባይበሉትም በእርግጥ የአርሰናል ደጋፊ አሁን ግድ ይሰጠዋል ብዬ አልጠብቅም። ምክንያቱም የፕሪሚየር ሊጉ ዋንጫ እጁ ስለገባ እሱንም በደንብ እያጣጣመ ነው የሚገኘው። ያ ቢሆን ግን እንደ ተጨማሪ ደስታ እጅግ በጣም አስደሳች ስለሆነ አርሰናሎች እሱን አስታውቋል ማለት ነው። እንግዲህ አርሰናል ለአርቴታ እጅግ በጣም ትልቅ የተባለ ውል ወይም ደግሞ ኮንትራት ሊያቀርብ መሆኑ ተረጋግጧል። አዲሱ ውል እንግዲህ አሰልጣኝ ሚኬል አርቴታን ከዓለም ከፍተኛ ተከፋይ አሰልጣኞች መካከል አንዱ እንደሚያደርጋቸው ተገልጿል። አሰልጣኝ ሚኬል አርቴታ በዚህ ውል ዓለማችን ላይ እጅግ በጣም ውድ ከሆኑ አሰልጣኞች አንዱ ይሆናል። ክለቡም ለአሰልጣኝ ሚኬል አርቴታ ከፍተኛ የደሞዝ ጭማሪ ለማድረግ ማቀዱ ተሰምቷል። አሁን ያለው ደሞዝ እንዳለ አለ። ነገር ግን ይህኛው ደሞዝ ላይ ከፍተኛ ጭማሪ ነው የሚደረግላቸው አርቴታ። የአርቴታ ክፍያ እንግዲህ ዓለማችን ላይ ውድ አሰልጣኝ ከሚባሉት የአትሌቲኮ ማድሪዱ ዲያጎ ሲሞኒ ከሚያገኙት ክፍያ ጋር የተቀራረበ ይሆናል ተብሎ ይጠበቃል። እኩል ባይሆንም በጣም ለዲያጎ ሲሞኒ ደሞዝ የቀረበ ማለት ነው። የዲያጎ ሲሞኒ በነገራችን ላይ ዓለማችን ላይ በጣም ከሚከፈላቸው ውድ አሰልጣኞች መካከል ግንባር ቀደሙ እንደሆነ የሚታወቅ ስለሆነ ሚኬል አርቴታ አመቱን በነገራችን ላይ በጣም ከአርሰናል አስተዳደር ከአርሰናል ገዢዎች የወደድኩት ነገር ምን ነበር? ሚኬል አርቴታ አመቱን ያለ ዋንጫ እንኳን ቢያጠናቅቅ ኖሮ የክለቡ አስተዳደር አርቴታን በቡድኑ ለማቆየት ወስኖ እንደነበር ዘ አትሌቲክስ እና ጋርዲያን አስነብበዋል ማለት ነው። እንግዲህ አርሰናል ዋንጫ ባይበላም ኖሮ አርቴታ በአርሰናል ቤት እንዲቀጥሉ የአርሰናል አመራሮች ተወያይተው በአሁኑ ሰዓት አርሰናልን የሚመጥን ከአርቴታ የተሻለ የአርሰናልን ባህል የሚረዳ አሰልጣኝ የለም በሚል ስምምነት ደርሰው እንደነበር ተሰምቷል። እጅግ ደስ የሚለው ግን አርቴታም አላሳፈራቸውም። የፕሪሚየር ሊጉን ዋንጫ በልቶ አሳይቷቸዋል። ስለዚህ አሰልጣኝ ሚኬል አርቴታና አርሰናል ለቀጣይ በርካታ ዓመታት በአርሰናል ቤት የሚያቆያቸውን ኮንትራት ከሻምፒዮንስ ሊጉ ጨዋታ በኋላ ይፈርማሉ። በነገራችን ላይ ከአርቴታ ጋር እኩል የሚፈርሙ ተጫዋቾች አሉ። በተለይ ዴክላን ራይስም ኮንትራቱ ለረጅም ጊዜ የሚራዘም ተጫዋች ነው። ከአርቴታ ጋር በተቀራረበ ጊዜ ዴክላን ራይስም ኮንትራት እንደሚፈርም ይጠበቃል ማለት ነው። በአርሰናል ቤት እንግዲህ አሁን ለአርሰናል ደጋፊዎች በጣም ትልቁ ምንድነው ትልቁ ተስፋ ትልቁ ደስታ ምንድነው ካላችሁኝ፣ ለኔ በጣም የማስበውን ነገር ልንገራችሁ። አርሰናል ቤት በርካታ ዓመት አብሮ መጫወት የሚችል ተጫዋች ነው ያለው። ብዙዎቹ ኮንትራታቸውን ፈርመዋል። እንደ ማጋሌሽ፣ ሳሊባ፣ ሳካ፣ ሌሎችም በርካታ የአርሰናል ተጫዋቾች ገና አዳዲስ የመጡትን ጨምሮ ለበርካታ ቢያንስ ለቀጣይ 4-5 ዓመት ይሄ ቡድንን እንመለከተዋለን። እዚህ ቡድን ላይ ገና ምርጥ ተጫዋቾች እየመጡ እየፈረሙ የጎደለ ቦታ እየተተካ ለምሳሌ የማርቲኔሊ ቦታ የትሮሳርድ ቦታ እየተተካ ቪክተር ዮኬሬስን የሚተካ ጥሩ አጥቂ እየመጣ መሃል ላይ ለዙቤሜንዲ ጥሩ ተፎካካሪ እየመጣ ተከላካይ ላይ ለነ ቲምበር ጥሩ አጋዥ እየመጣ ቡድኑ በደንብ እየተዋቀረ አሁን አርሰናል በገቢ በጣም ስለጨመረ ፕሪሚየር ሊጉን በልቷል። በጣም የአርሰናል ብራንድ አድጓል። ሻምፒዮንስ ሊግ ፍጻሜ ደርሷል። ይህንን የሚበላው ከሆነ ደግሞ ሌላ ታሪክ ነው። በጣም ብዙ ገንዘብ ነው አርሰናል እያገኘ የሚገኘው ከእያንዳንዱ ነገር ከጨዋታዎች ከትኬት ማለት ነው። እንደዚሁም ከተለያዩ ከስፖንሰርሺፖች ከሚዲያ ማስታወቂያዎች ብቻ ከበርካታ ነገሮች አርሰናል ገንዘብ እያገኘ ነው የሚገኘው በአሁኑ ሰዓት። ስለዚህ በርካታ ተጫዋቾችን ማስፈረም ይችላል። ስለዚህ አሁን ያለውን ቡድን እያደሰ በጣም ምርጥ እያደረገም የሚቀጥል ቡድን ነው የአርሰናል ስብስብ ማለት ነው። ስለዚህ ይህ ስብስብ ገና አርቴታ ነው ይዘውት የሚሄዱት ለቀጣይ 4-5 ዓመታት። ይህንን ስትመለከቱ ምን አይነት ጠንካራ የማይደፈር ቡድን ሆኖ እንደሚቀጥል ማሰብ ይቻላል። አሁን ደግሞ ዋንጫ በልቷል ጭራሽ እንደዚሁም የማይደፈር ቡድን ነው። አሁን ደግሞ ዋንጫ በልቶ በራስ መተማመኑ እንግዲህ በጣም ጣራ ነክቶ ነው ቀጣይ ዓመታትን የሚቀጥለው ይህ ቡድን። ስለዚህ ይህንን ስትመለከቱ አርሰናል በቀጣይ ዓመታት በአውሮፓ ሊያቆሙ የሚችል ቡድን መኖሩን እኔ
እጠራጠራለሁ። በተለይ በፕሪሚየር ሊጉ አርሰናልን የሚያቆም ቡድን ይመጣል ብዬ በሚቀጥሉት ጥቂት ዓመታት አልጠብቅም። ማንቸስተር ሲቲ በሉት ሌሎችንም ቡድኖች ጥሯቸው፣ እነ ቼልሲን በሉ እነ ዩናይትድ እነ ቶትንሃም በሉ ሌሎች ቡድኖችን ብትጠሩ ሁሉም ቡድኖች ተፎካካሪ ሊሆኑ ይችላሉ እንጂ ከአርሰናል በልጠው በሚቀጥሉት ዓመታት ዋንጫ ይነጥቃሉ የሚል እምነት የለኝም። አርሰናል በደንብ ተጠናክሮ ከመጣ ይህንን ዋንጫ በተደጋጋሚ ማሳካት የሚችልበት እድል ከፍተኛ ነው ብዬ ነው እኔ በግሌ የማስበው። እንግዲህ ሌላ የመጨረሻ መረጃ የሚሆነው አሰልጣኝ ፔፕ ጋርዲዮላ በሲቲ ቤት ለቀጣይ 1 ዓመት ለመቆየት ወስኗል ወይ? ምክንያቱም ከቦርንማውዝ ጋር አቻ ከወጣ በኋላ ቀጣይ ዓመት ተጠናክረን እንመለሳለን ሲል መናገሩ ሊቆይ ነው የሚል ጥያቄ ብዙዎቻችሁ ስታደርሱ ነበር። ነገር ግን ምንም የተቀየረ ውሳኔ የለም። አሰልጣኝ ፔፕ ጋርዲዮላ ልክ የአስቶን ቪላን ጨዋታ እሁድ እንዳደረጉ በሲቲ ቤት በይፋ ከማንቸስተር ሲቲ ጋር እንደሚለያዩ ነው የተረጋገጠው። ኤንዞ ማሬስካ ከሲቲ ጋር ስራ ጀምሯል። በነገራችን ላይ ኤንዞ ማሬስካ በአሁኑ ሰዓት ከማንቸስተር ሲቲ አስተዳደሮች ጋር እየተነጋገረ ነው። የትኞቹ ተጫዋቾች እንዲመጡለት እንደሚፈልግ ስለ ዝውውር ከማንቸስተር ሲቲ አመራሮች ጋር በአሁኑ ሰዓት እየተነጋገረ ነው የሚገኘው ኤንዞ ማሬስካ ማለት ነው። ያ ብቻ ሳይሆን ክረምቱን ጭምር የሚያሰለጥነው ኤንዞ ማሬስካ ነው። ፔፕ ጋርዲዮላ ልክ አስቶን ቪላ ጋር እንዳበቃ ከማንቸስተር ሲቲ ጋር በይፋ ይለያያል። ስለዚህ ምንም በሲቲ ቤት ለመቆየት ፔፕ ጋርዲዮላ የወሰነው ውሳኔ እስካሁን ድረስ የለም። ስለዚህ ፔፕ ጋርዲዮላ በስተመጨረሻም አርሰናል ዋንጫ ሲበላ አይቶ ነው ከፕሪሚየር ሊጉ የሚለቀው። ይህ እንግዲህ በጣም ምን ያህል አስደሳች እንደሆነ ትረዳላችሁ ብዬ አስባለሁ። ምክንያቱም በርካታ የአርሰናል ደጋፊዎች ፔፕ ጋርዲዮላ አርሰናል ዋንጫ ሲበላ እንዲያይ ይፈልጉ ነበር። ምክንያቱም እሱ ነበር እየቀማ ከጫፍ እየደረሰ እየነጠቀ ሁለተኛ ሲያደርጋቸው የነበረው። ስለዚህ ፔፕን ሁለተኛ አድርጎ መብላት ለአርሰናል ደጋፊ ትልቅ የሚፈልጉት ጉዳይ ነበር። ይህ ደግሞ ተሳክቷል። በስተመጨረሻ ፔፕ ጋርዲዮላ አርሰናል ዋንጫ ሲበላ ተመልክቶ መመልከት ብቻ ሳይሆን እሱ ሁለተኛ አድርጓቸው እንደነበረ ሁሉ ራሱ ሁለተኛ ሆኖ ልጁ ያስተማረው ልጁ አርቴታ ዋንጫ ሲበላ እንዲመለከት ሆኗል ማለት ነው። ሌላኛ አንድ ያላነሳሁት ጉዳይ በአርሰናል ዘንድ የሚጠላው ደጋፊ ይቅርታ ጠይቋል በሚል እንግዲህ በመግቢያ ላይ የነገርኳችሁ ደጋፊ የማንቸስተር ሲቲው ደጋፊ ነው። ይሄ ሃይላንዷን እየጠጣ አርሰናልን ዋንጫ እንነጥቃለን እያለ ሲዝት የነበረውና በተለይ በቦርንማውዝ ሲቲ ነጥብ ሲጥል ሲያለቅስ የታየው የሲቲ ደጋፊ በስተመጨረሻም ለአርሰናል ደጋፊዎች ይቅርታ ጠይቋል። ነገር ግን አንድ ነገር ተናግሯል። እኔ ያረኩት ነገር ነው አርሰናሎችን ለዋንጫ ያነሳሳቸው። እኔ ያቺን ፎቶ ወይም ያቺን ውሃ ስጠጣ የተነሳሁት ፎቶ ቫይራል ባይወጣ ኖሮ የአርሰናል ተጫዋቾች ከልባቸው አይነሳሱም ነበር። ስለዚህ እንዲነሳሱ የኔ ፎቶ ምክንያት ሆኗል ሲል የማንቸስተር ሲቲው ደጋፊ በስተመጨረሻ የአርሰናል ደጋፊዎች የፕሪሚየር ሊጉን ዋንጫ ስለበላችሁ እንኳን ደስ አላችሁ ሲል ለአርሰናል ደጋፊዎች ደስታውን ገልጿል ማለት ነው። የፕሪሚየር ሊጉ ዋንጫ ይገባችኋል እንኳን ደስ አላችሁ ሲል ነው እንግዲህ የማንቸስተር ሲቲው ደጋፊ መልእክቱን ያስተላለፈው ማለት ነው። እንግዲህ በጣም ጥሩ ዜናዎችን አበሰርኳችሁ። አርሰናል መቼ ነው የሚያከብረው በዓሉን? እንደዚሁም ደግሞ አሰልጣኝ ሚኬል አርቴታ ምንድን ነው የቀረበላቸው ውል፣ ምን ያህል ዓመት ነው የሚቆዩት የሚለውን ማለት ነው። የቀረበላቸው ኮንትራት እንግዲህ እስከ 2030 ወይም ደግሞ እስከ 2029 አካባቢ እንደሚሆን ነው እየተነገረ የሚገኘው። ያ ማለት ለቀጣይ 4-5 ዓመታት በአርሰናል ቤት የሚቆዩበት ማለት ነው። እንደዚሁም ደግሞ ፔፕ ጋርዲዮላ አርሰናል ዋንጫ ሲበላ አይቶ ከሲቲ መልቀቁ በርካታ የአርሰናል ደጋፊዎችን እንዳስደሰተና ፔፕ በሲቲ ቤት የመቆየት ምንም እቅድ እንደሌለው አነሳን ማለት ነው። በስተመጨረሻም አርሰናልን ለማብሸቅ ሞክሮ ራሱ የበሸቀው ደጋፊ ይቅርታ መጠየቁን አነሳን። እንግዲህ በተለይ አርሰናል የድሉን የሚያከብርበት ቀን በጣም ምርጥ ቀን የተመረጠው እና የሻምፒዮንስ ሊጉን ዋንጫ ቢያሳካ እንዴት የሆነ ድርብ ድል እንደሚሆን እኔ እንጃ። ምድር እንኳን ለአርሰናል ደጋፊዎች እንደምትጠባቸው በእርግጠኝነት መናገር እችላለሁ። ይህንን ዋንጫ በተለይ ሻምፒዮንስ ሊጉን የሚጨምር ከሆነ አርሰናል እንግዲህ ዓለም ላይ በጣም ከባድ የሆነ የደስታ ቀን ይሆናል ብዬ ነው የምጠብቀው ለአርሰናል ደጋፊዎች። በርካታ የአርሰናል ደጋፊዎችም ያ እንዲሆን ካሁኑ ምኞታቸውን እየገለጹ ይገኛሉ። ምን ይሰማሃል አንተ ካላችሁኝ፣ እኔ አርሰናል ሻምፒዮንስ ሊጉንም እንደሚደግመው ነው ውስጤ እየተሰማኝ የሚገኘው። ምክንያቱም አርሰናል አሁን ምንም ጫና ስለሌለበት ማለት ነው።
ሻምፒዮንስ ሊጉን የሚደግመው የሚሆን ይመስለኛል። በተለይ ከመረጃዎች ጋር ደግሞ አድርጌ በቀጣዩ ቪዲዮዬ በተለይ ፌስ ቱ ፌስ በሚኖራችን ቪዲዮዬን በመለቅበት የአርሰናልን ማሊያ ለብሼ በምሰራው ቪዲዮ ላይ በደንብ የማነሳው ጉዳይ ነው። ሻምፒዮንስ ሊጉን አርሰናል ይደግመዋል የሚለውን ሐሳብ ማለት ነው። ስለዚህ እስከዛ ድረስ የእናንተን ሐሳብ እንድታስቀምጡልኝ እፈልጋለሁ። አርሰናል ሻምፒዮንስ ሊጉን ይደግመዋል ወይስ ሊከብዶ ይችላል የሚለውን የእናንተን ሐሳብ አስተያየት ግምታችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እንግዲህ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል እስካሁን ድረስ ከጎን የሆናችሁ እንግዲህ ቤተሰባዊ ፍቅርን የመሰረትን እንግዲህ አሁን ቤተሰቦች ሆነናል። ለዚህም ከልብ ነው ማመሰግናችሁ። በነገራችን ላይ ሁላችሁም ኮመንት ስትጽፉ ኮመንታችሁን በሙሉ አነባለሁ። የሁላችሁም ያው ለመመለስ የሁሉንም ለመመለስ ስለሚከብደኝ እንጂ የእያንዳንዳችሁን ኮመንት አነባለሁ። ስለዚህ በጣም የምትጽፉልኝ ኮመንት ያበረታታኛል። በተለይ ትላንትና ብዙዎች አርሰናል ዋንጫ እስኪበላ አርሰናል ሲሸነፍ ነጥብ ሲጥል አይዟችሁ እያልከን ነበር፣ እናመሰግናለን ያላችሁም ተስፋችንን እያለመለምክ እስካሁን ድረስ ነበረ። መጨረሻ ላይም እንግዲህ መልካም ሐሳብክ ተሳክቶ ዋንጫውን በልተናል የሚል ብዙዎቻችሁ የምስጋና መልእክታችሁን አስቀምጣችሁልኛል። ሁላችሁንም ከልብ ነው የማመሰግናችሁ። ስለዚህ የሚሰማችሁን ሐሳብ አስተያየት ኮመንት ላይ ብትጽፉልኝ እኔ ሁሉንም በደንብ ስለማነብ ወደ እናንተ መልሼ ያው በቪዲዮ ላይ አነሳለሁ እንጂ ለሁሉም ኮመንት ላይ መጻፍ ከባድ ስለሆነ ማለት ነው። ስለዚህ እንዳልኳችሁ ላይቭ የመጀመር እቅድ አለኝ። ላይቭ ስትሪም የማድረግ እቅድ አለኝ። እያንዳንዱን ጨዋታ ክረምትም ላይ እንደምታውቁት ምንም ዘንድሮ እረፍት የሚባል ነገር የለም። ኮንትራቶች ይመጣሉ። የራይስ የአርቴታ ኮንትራት ተጫዋቾች ዝውውር ይመጣል። ዓለም ዋንጫ ላይ የአርሰናል ተጫዋቾች አሉ። ስለዚህ ክረምትም ላይ እያንዳንዱን ጨዋታ በላይቭ ስትሪም ዓለም ዋንጫን ጨምሮ ዝውውር መረጃዎችን ወደ እናንተ ማድረስ ፈልጋለሁ። ከተቻለ ማለት ነው። ባይቻል እንኳን ቀጣይ ዓመት ልክ ሐምሌ መጨረሻ ነሐሴ ላይ ፕሪሚየር ሊጉም እንደተጀመረ እያንዳንዷን የአርሰናል ጨዋታ ወደ እናንተ በቀጥታ ስርጭት ማድረስ እፈልጋለሁ። ስለዚህ እንዳልኳችሁ ያው ፋይናንሻሊ በተለይ ላይፍ ስትሪም ለመጀመር እቃዎች በጣም ያስፈልጋሉ። እሱ ነው ትንሽ ነገሮችን እየያዘብኝ የሚገኘው። ስለዚህ በተለይ የስቱዲዮ ነገር አልቋል። የቀረው የተለያዩ እንዳልኳችሁ ላይቭ ስትሪም ማድረጊያ እቃዎች ናቸው። ስለዚህ በተለይ በውጭ ሀገር የምትኖሩ በዚህ ሰፖርት ልታደርጉኝ፣ ልትረዱኝ፣ ልታግዙኝ የምትችሉ ሀገር ውስጥ መሆናችሁ አቅም ያላችሁ እኔን ሰፖርት ማድረግ የምትፈልጉ ካላችሁ ስልካችሁን ኮመንት ላይ አስቀምጡልኝ፣ ወይም ደግሞ የቴሌግራም ዩዘር ኔማችሁን ወይም የቴሌግራም የምትጠቀሙበትን ስልክ ቁጥር ወይም ኢንስታግራማችሁን ብታስቀምጡልኝ በዛ ራሴ ኮንታክት አደርጋችኋለሁ። ከዛም በኋላ መነጋገርና ማውራት እንችላለን ማለት ነው። ከልብ አመሰግናችኋለሁ ይህንን ስለምታደርጉ ማለት ነው። በቀጣይ ቪዲዮ በቀጣይ ስፖርታዊ ጥንክር እስከምንገናኝ ታዲያ ያላችሁበት ሁሉ ሰላም ተመኘውላችሁ።